ሚስት ጋር በጓደኛ ስልክ ስትደውል እጭ ካርድ ጨረስኩኝ። በእናትህ ስልክ እስቲ እንደውልበት። አረ ካርድ የለውም በቃ። አቦ ብዙ አላወራም ማምጣ። አረ የኔ ፍቅር ንፍቅ ብላኝ ነበር። ይኸው ገና ድምጼን ሳሰማ ራሱ እኔ መሆኔን ታውቃለች። ወደች እንደምወደድ ሄሎ። እሺ አቶ በላይ በፍለጋ ያገኘነው ሬሳ ይሄ ነው። የሚስት መሆኑን አለመሆኑን እስቲ አይተለይልን። እሺ ፖሊስዬ። ወይኔ 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 በጣም ተዋደዱ ነበር ማለት ነው። አንድ ቀን በሰላም ኖረን አናውቅም። ሁሌ እንደተጣላን ነው። ካሪያ ምንድነው እንደዚህ የሚያስለቅስ? እሷ አይደለችም። እሺ እነዚህ ላሞች ስንት ሊትር ወተት ይሰጡሃል? ጥቁሯን ነው ወይስ ነጯን ላም? ጥቁሯ 5 ሊትር። እሺ ነጯስ? እሷም 5 ሊትር። ሁለቱም ላሞች እኩል እየሰጡ የቷ እያለ ይጠይቀኛል እንዴ? እሺ ምግባቸውስ ምንድነው የምታበላቸው? ጥቁሯን ነው ወይስ ነጯን? ጥቁሯን። እሷማ ሳር ነው የምትበላው። ነጯስ? እሷም ያው ሳር ነው የምትበላ። ቆይ መልስህ ተመሳሳይ ከሆነ ለምንድን ነው የትኛዋ እያልክ የምትጠይቀኝ? ምክንያቱም ጥቁሯ ላም የኔ ነኝ። አሃ ነጯስ? ያው እሷም የኔው ነኝ። ጤና ይስጥልኝ። ስልኬ ዳታ እየበላኝ ነበረ። እካከው በላበት ትሪያላ እዚህ የመጣ ትሪሊያን በል ብቻ። አንቺ እኮ ድሮም ፖዚቲቭ ኢነርጂ የለሽም። ዝም አትላት ወይ ግሩም። ኔጌቲቭ የባንክ አካውንት ይዛችሁ ፖዚቲቭ ኢነርጂ ምናምን አርፋችሁ እንዳኔ ሪል ስቴት ሊያሰሩ የምን ሪል ስቴት ነው? ኧረ ተዋት በእናትህ። ማታ ልገዛ ነው ወስኛለሁ ምናምን እያለች ስታደርቀኝ ነበር። ግድ የለም ሀብት እንዴት እንደሚታፈስ እኔ ያሳያችኋለሁ። እኛም እናሳይሻል። አንተ ዝም ብለህ አታንቧርቅ እባክህ። ቱርክ መሄድ አለብን። እንዴት ነበር የፀጉር ንቅለ ተከላው ቱርክ ሀገር? እስኪ ንገረን። ያው እናመሰግናለን። ለዚህ ሁሉ ላበቃን ድሮን ሄርስ ከፍ ያለ ምስጋናችንን እየገለጽን፣ ኧረ እባክህን አትቆደ። ሰው የሚያየው ከኋላ ያለውን ጨላዳ ነው። ሚኒስትርነት ቦታዎች ላይ ተቀምጠው በስልጣኖት ተገልግለዋል። ይቅርታ አገልግለዋል። አልሰለቾትም? ፈረንጆች ፋር ታይም ጎ ቢሆንም ኢፋን ላይቭ ዊዶን ጎ ይላሉ። እኔም ለ42 ዓመታት ህዝቤን ተገልግያለሁ። ይቅርታ አገልግያለሁ። ሶ ኢፍ ኖዳይ እገለገላለሁ። ይቅርታ አገለግላለሁ። የአመራሩ ስልት በአሁኑ ሰዓት ላይ ምን ላይ ያተኮረ ነው? ላቭ ላይ ነው ያተኮረው። አልገባኝም። ሰው ሟች ነው፣ ከንቱ ነው። ላቭ ካለው ግን ኢት ኔቨር ዳይ። ዋው ፋርታይም ኤጎ ነው ይህንን ግኝት የፈለሰፉት? የስ አየሽ፣ አንድ ጊዜ ምን ሆነ መሰለሽ፣ ከጠላት ጋር ውጊያ ላይ እያለን አንዱ ሽጉጥ ወደ እኔ አቀባብሎ ደቅኖብኝ ድንገት ዞር ስል ድንጋይ አገኘው። እዛ በድንጋዩ መታሁትና ክላሹን ተቀብዬ ማረኩት። Hey guy, you know love never die, so I love you. ኧረ ዝም በል። በዚህ ዘመን እንዲህ አይባልም። ያ ነገር ነህ እንዴ? Hey guy, I still love you. Hey guy, I will always love you. Love never dies. እና የስ ፓርታይም ኤጎ ላቭ ኔቨር ዳይስ። ሎንግ ባክ። ዛሬ ጀምሮ የነዳጅ መኪናም ሆነ የፈረስ ጋሪም መጠቀም በአዋጅ ተከልክሏል። ለዘመናት በጭነትና ትራንስፖርት በባርነት ልጓም የተቀፈደዱ ፈረሶቻችንን መከራ ከዚህ በኋላ አብቅቷል። ተልባ ከተማ የፈረሶች ነጻነት ቀን ይከበራል። እንኳን ደስ አላችሁ። ነጻ ወጣን። በጣም ደስ ይላል። የተከበራችሁ የተልባ ነዋሪዎች እንኳን ለፈረሶች ነጻነት ቀን በሰላም አደረሰ። ፈረስ ጋሪ መጎተት የለበትም። ፈረስ ክብር አለው። በተልባ ባህል ደግሞ ትልቅ ቦታ አለው። በማይገባው ቦታ መገኘት የለበትም። ተልባ ፈረስን ልክ እንደ ልጁ እንደ አይኑ ብሌን በመመልከት እየተንከባከበ ሲጠቀም ነው የኖረው። ከዚህ በኋላ ፈረስን የነካ የጫነም ሆነ ያስጫነ 60,000 ብር ይቀጣል። ፈረስን ተጠቅመውበት ሲያረጅና ጉልበት ሲያጣ
አውጥቶ ይጥሉታል። ይህ የተልባ ሕዝብ ለፈረስ ያለውን ክብርና ስርዓት የሚያሳጣ ነው። መብራት በሽ በሆነበት ተልባ የፈረስ ባርነት፣ የፈረስ ላባደርነት፣ የፈረስ አስጭኖ አደርነት አብቅቷል። ፈረስ ነፃ ወጥቷል። ተልባ ከተማ አሁን ከብክለት የጸዳ ፈረሶቻችንና የፈረስ ፋንድያ የሚተካ የኤሌክትሪክ መጓጓዣ ብቻ ነው የሚኖረው። ሹፌር አስነሳው። ከተልባ ታዳሽ ኃይል ጋር ወደፊት። ምንድን ነው? አስነሳው እንጂ ጌታ። ቻርጅ አልተደረገም፣ መብራት አልነበረም። ተረጋጉ ተረጋጉ። በቃ ባሱን በፈረሶች እናዘምናለን፣ ልክ እንደ ጋሪ። ያዟቸው እንጂ እናንተ ዳዲ እስካሁን እዚህ ዝም ብላችሁ ቲቪ ትከታተላላችሁ? ዲዝኒ የሚሰራቸውን የህፃናት ጌሾች ተረስጠን ያየን ነበር። ዲዝኒ ጠላ መጥበቅ ጀመረ እንዴ? ወይ ፈረንጅ፣ ዘረፋ እኮ ነው ያዙት። በጣም እንጂ። ኖ የጌሾች ነው ያልነው አባቢ። አዎ ለጠጅም ይሆናል። አይደለም፣ ጌና ባይነሪ ሾዎች። ካርቶኖቹ ወንድም ሴትም አይደሉም፣ የፈለጉትን መሆን ይችላሉ። ዋት ኢዝ ጌ? ሁ ኢዝ ጌ? እየመጣች ምንድን ነው? አበስኩ ገበርኩ። አረ ይሄን ዝጋ ወደዛ። ሽጉጤ። አቤት። ና እስቲ የሃን ቤተሰብ በል እስቲ። ሃ ሁ ሂ ሃ ጌ ህ ሆ። እሺ የለን ቤተሰብ ደግሞ በል። ለ ሉ ሊ ላ ጌ ል ሎ። ወይ ጉዴ ወይ ጉዴ ወይ ጉዴ! አየህልኝ አይደለ? በሉ የእናንተ ጉዳይ አያልቅም። እሱን ነገ ዶናቲ ከተማ ስንገባ ተማሪዎች ስታድጉ ምን መሆን ነው የምትፈልጉት? እስኪ አንተ ንገረኝ። የከተማችን ከንቲባ። እሺ ቱልቱላ፣ አንተስ? እኔም ከንቲባ ነው መሆን የሚፈልገው፣ ካልሆነ ግን ሯጭ። ሎንግ ታይሜጎ ለምንድን ነው ያልከው? እንደዛ የሚባል መስሎኝ ነው ቲቸር። ፋርታይሜጎ። ፋርታይሜጎ ነው የሚባለው? አረ ቲቸር፣ እሺ ሎንግ ባክ ነው የሚባለው። ሎንግ ባክ። ክቡር ዳኛ፣ የዛሬ 5 ዓመት እኚህን ሰውዬ የውሃ ችግራችንን ይፈታሉ ብለን መረጥናቸው። እሳቸው ግን በተገላቢጦሽ የውሃ ፋውንቴን ያስጎበኙናል። እኚህ ሰውዬ የውሃ ሚኒስቴር ሳይሆን በቱሪዝም ጥሩ የሥራ ልምድ እንዳላቸው እንመሰክራለን። ክቡር ዳኛ፣ ይህን የሥራ ድርሻ ሲሰጡኝ እኮ ቧንቧ እንጂ ደመና አላስረከቡኝም። ምን ነው ባለፈው ደብረ ድንጋይ ከተማ ላይ አዘነብን ስትሉ አልነበር? ወይስ የኛ ደመና ሰልባጅ ነው? ክቡር ዳኛ፣ ቧንቧ ያለው ሁሉ ውሃ እንደሌለው፣ ስልጣን ያለው ሁሉ አቅም የለው። ጸጥታ ጸጥታ! ይህ ህዝብ የመረጠን ስራ እንድንሰራለት እንጂ ያለውን ችግር መልሰን እንድናወራለት አይደለም። እኔም ገላዬን ከታጠብኩ 3 ቀኔ ነው። ቤቴ መብራት ስለጠፋ ነው እንጂ ከጠረኔ የተነሳ በስካይፒ ነበር ችሎታ የምዳኘው። የውሃ እጦት ችግር በከተማችን በመባባሱ የሚከተለውን ውሳኔ አቅርቤያለሁ። ውሳኔ: ህዝብም ይታገስ፣ መንግስትም ይሰብሰብ። ገና ስዳብስሽ ገላሽን በእጆቼ በስሜት በምራቅ ይሞላሉ ጉንጮቼ። አይኖችሽንማ አትኩሬ ሳያቸው ከሩቅ ይነግሩኛል የባለሙያ እጅ እንደዳበሳቸው። አቤት ሽታሽማ ሽታሽ ማጓጓቱ እመሳት ይለኛል በማላይ አንደበቱ። ወዝሽስ ቢወራ ማራኪ ቀለምሽ ታይቶ ማይጠገብ የተፈጥሮ ውበትሽ። አቤት 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 ቅርጽሽማ ጎዶሎ እንኳን የለው ወይ አንድ ጠማማ። ጌታ አርጎ ሰርቶሻል የሥራዎቹ ድንቅ የቆንጆዎች አውራ። አንቺ እስካለሽ ጊዜ መንፈሴ ረፍታለሁ፣ ሆዴ መች ይከፋል፣ ደስታዬ ብዙ ነው። ሰላምታዬን ስሚ አንቺ ድንቅ ተፈጥሮ፣ ነይና ዳብሽልኝ የሕይወቴን ጉሮሮ። ያለብኝ ይመስል የሙት ሰው አደራ፣ ሳልነካሽ አላድርም እንዴት ነሽ እንጀራ። ማዘም ንጉሥ መጣና አንዳረገና አጣበቀና አጣበቀና ውብር ሐንዘመን ሙስዬ መጣና ግንጣተለና ግንጣተለና። እነዚህን ሽፍቶች ድባቅ ይምቱልኝ። ቀጮ ቀጮ፣ እንዲህ የምትንቀኝ ምን ባደርግህ ነው ግን? ከተሾምኩ በኋላ እንኳን ጎድፋዘር ብለኸኝ አታውቅም። ይቅርታ ጎድፋዘር። በቃ ቦኒኒን አናግረዋለሁ፣ አትጨናነቅ። በጣም አመሰግናለሁ ጌታዬ።
እጅ ወደ ላይ። ምን ነው? ምን ላድርግ? በጠላቶች ተሹመህ እኛን አስጨረስከን። እኔ እኮ መሄጃ ባጣ ነው ቤተሰቦችን ለማዳን ስል ነው እሺ ብዬ ጎድፋዘር የሆንኩት። እና ሀገር እየፈጀህ ነው እንደ ቤተሰብህን የምትጠብቀው? አይደለም ይቅር በሉኝ። የፈለጋችሁትን እሆናለሁ፣ ብትፈልጉ እደመራለሁ። ቆይ ትእዛዝ ሰጪያችሁ ማን ነው? ኮሎኔል ኦቾሎኒ ነው። እሱን ከገታችሁት ሁሉም ነገር ይቆማል። በል ከዚህ በኋላ ባለ ስልጣን ወገኖችን እርዳ፣ አለበለዚያ ትቀነሳለህ። እንግዲህ የመጀመሪያውን ዙር ፈተና በሚገርም ሁኔታ አልፈዋል። እሺ ጌታዬ። በአሜሪካ ባለ 3 መስመር መንገድ 3 መኪኖችን የማስተናገድ አቅም አለው። በሀገራችንስ? 7 መኪና፣ 3 አህያ፣ 4 የኔ ቢጤ፣ 2 ኩንታል ማስቲሽና 2 ባልና ሚስት ከብቶች ከነ ልጆቻቸው። ዶክተር ነገር ነው መሰለኝ። በጣም ነው ያጠናኸው። ይገርማል። ሁለተኛ የሀገራችን መንገድ መብራቶች ግልጋሎታቸው ምንድን ነው? ለጌጥነትና ለድለላ ማስታወቂያ መለጠፊያ። በትክክል ተመልሷል። የመጨረሻ ጥያቄ፣ የቪትስ ነጂ የምሳ ከቻለ የሪቮ ነጂ ዳሽ የዓመት በዓልን በግ ቻለ። በቃ ከነገ ጀምሮ ስራ ትጀምራለህ። ልብስ ክፍል ሄደ መለየውን ተቀበል። እሺ ጌታዬ። እንዴ ጋሜ አንተ ነህ እንዴ? በጣም ተስማምተዋል እባክህ። ታዲያ ሁሉም ሲጋብዝ እኮ ነው የሚውለው። ገባኝ እኮ። ታዲያ ትቆያለህ? አዎ። እስቲ ለማንኛውም መንጃ ፈቃድህን አምጣ። የማንን? የኔን? ታዲያ ሁሉንም በእኩልነት እዩ ተብለን ከላይ ታዘናል። እባክህ አንተ አይን አውጣ። እኔንም ልበላ ነው? እሺ ለምንድን ነው የምሰጥ? ቀይ መብራት ጥሰሃል እንዴ? አደባባይ አይደል እንዴ? ደግሞ አንተን ሰላም ልልህ እኮ ነው የቆምኩ። ስልክ ያለልህ አትደውልልኝም? ሰውዬ በጤና ነው ግን? በቃ እሺ ጨብጠኝ። አረ መጋኛ እንደበሶ ይጨብጥህ። የተልባ ከተማ ህዝብ ይፈርደኛል። ያልተጠቀምኩትን መብቴ ተጨፍልቆ ከፍዬም በደል ደርሶብኛል። መብታችን ያለው በእጃችን ነው። እኔ ለተልባ ህዝብ ምሳሌ ለመሆን ይህንን ኤሌክትሪክ ጨብጣለሁ። እንዳትጠጉኝ። ተመለሱ፣ ተመለስ። አፍንጫህን ነው የምሰብርልህ። ይኸው ነስር በነስር ነው ማድረግ። እንዴ ጫኔ ጓደኛዬ፣ እባክህ ውረድ እባክህ። ምን መሆን ነው እንዴ? እንዴት ራስህን ልታጠፋ ትሞክራለህ? ማንን ይድላው ብለህ ነው መስዋዕት የምትሆነው? ጋሜ በእኔ ይበቃል፣ በእኔ ይበቃል። አተ እብድ፣ አወርድም። ውረድ ብያለሁ ዛሬ፣ አወርድም። ኋላ ቆምጬ ነው የምጥልህ። በሰላም ሞክሬማ የሚሰማኝ አጣሁ። አልወርድም። ጫኔ ምን መሆን ነው? ለትንሽ ነገር ብለህ ህይወትህን እንዳታጣ። ባይሆን ያስከፈሉን እቁብ ጥለን እናግዛሃለን። ጉዳዩ የገንዘብ አይደለም። እስከ መቼ እንዘረፋለን ነው? እስከ መቼ ያልተጠቀምንበትን እንከፍላለን? እስከ መቼ ነው? ሰውዬን አውረድ ብያለሁ። አልወርድም። መላው የተልባ ህዝብ ይፍረደኝ። መላው የተልባ ህዝብ ይልኝ። ለመላው ህዝብ ይቅርታ ወንድም፣ ይሄ ባንክ የነበረበት ቦታ ነው አይደል? ይሄ ቆሻሻው የተከመረው መሀይም ነህ እንደ አንተ? መሀይም። ይሄ የውጭ ምንዛሬ ቢሮ ነው። ይሄ $3 ዝርዝር ተራራ ነው። አሁን የቆምክበት ደግሞ $10 ዝርዝር ተራራ ነው። እሺ እነዛ ሰዎች ወዴት ነው የሚገቡት? ጭንቅላት የለህም እንዴ? ሀገራቸው እኮ ነው። መስጂድ እኮ ነው። ያ ሊሰግዱ እየገቡ ነው እንዴ? አዛን ተባለ እንዴ? አልሰማንም እኮ። ቀረ ድሮ እሱ። በማይክሮፎን አዛንም ቅዳሴም እንዳይሰማ ተከልክሏል። ከተማችን የአውሮፓ ስታንዳርድ ላይ ስለደረሰች ድምፅ እንዳይሰማ ተብሏል። ጉድ! እሺ ሰው ምን ሆኖ ነው ዞምቢ የሚመስለው? ቅጠላ ቅጠል ነው ምግቡ። እንዴ አንተ ያቺ አለምነሽ አይደለች እንዴ? አዎ አንተ ማን ነው ካጠገቧ ያለው? ማሞ ነው። ማሞ ባሏ ነው። የቀድሞ ባሏ ሲማግጥ ትታው እንደሄደች ነግራኛለች። መቼ ነው የተዋወቀችው? ልክ የዛሬ 13 ዓመት። ጫኔ ጉድ ሆነናል። የወጣን ዕለት ነው የተዋወቁት። ተጫነው። እንመለስ። ሄሎ፣ ጤና ይስጥልኝ። ከልጆት ትምህርት ቤት ነበር የምንደውለው። እኔ ደግሞ ከቤቴ ነው የማነሳው። ምን ነበር? ስለ ልጆት ልናናግሮት ፈልገን ነበር። ስለ የትኛው? ስለ ተማሪ ደምለው። ደምለው አላወቅኩትም። የደምለው ወላጅ አይደሉም? ኦኬ፣ ደምልዬን ነው እንዴ? ደህና ነው። ግን እሱ ልጅ ቤት መጥቶ አያውቅም። የእኔ አባት እየቀለዱ ነው። ትምህርት ቤትም እኮ መጥቶ አያውቅም ልሎት ነው የደወልኩለት። ኧረ እባክህ። እና የት አባቱ ሄዶ ነው? በል እኔ ምን አቅሎታለሁ? እኔን ይጠይቁኛል እንዴ ጭራሽ። ታዲያ እኔስ የት አባህ አቅልሃለሁ? አቤት ማለት የት ሄዶ ሊሆን ይችላል ብዬ እኮ ነው። ለፖሊስ አያመለክቱ? አመልክቼማ እኮ 24 ዓመት ካልሞላው አናስተናግድም ብለውኝ ነው። ኧረ እባክዎት 24 ሰዓት ካልሞላው ነው ሊሎት የሚችሉት። የምን 24 ዓመት? ኧረ እባክህ እንደዛ ይሆን እንዴ? እና አሁን ላመልክት? ምን ለነገሩ እስካሁን ሞቶ ነው የሚሆነው።
እርሶ ሰው የአባቱ አይደሉም እንዴ? ምን እንጀራ አባቱ ነው ማለት ነው? አባቱ አይደሉም ወይ ማለት ወይስ ከሚስቴ ጋር ኬዝ አለ? የምን ኬዝ ነው የሚያወሩት? ኧረ እኔ አላውቃትም። ታው ሲጀመር እሷን ፈልገን የደወልከው? ኧረ እባክዎት እንደዛ አይደለም። አይዞህ እየቀለድኩብህ ነው። የደምለው አባት እኔ አይደለሁም። ይኸው አባቱ አሁን መጥቷል። አውራው እኔ ዘበኛቸው ነኝ። ምን ዘበኛቸው ነኝ? አሁን ተመርቃል። ግዴታን እንዴት ነው የምትወጣው? መታወቂያ ያለውንም የሌለውንም እየቅጥቅጥኩ ነው አፍሼ የማስገባው። በተለይ እኛ ሰፈር ጫኔ ከበደ እና ሌሎችም አሉ። እነሱን ደግሞ እያጋጨው እያላተምኩ ነው ይዣቸው መጣው። ማዘር ምን ሆነው ነው የሚያለቅሱት? ኧረ ተወኝ አንተው። የገዛ ልጄ ውሻ ብሎ ጠራኝ። እንደዛ አሉት? ይሄ የውሻ ልጅ። ወንድም ላውንደሪ ጀመርክ እንዴ? ምን ነው አፍህን ገርበብ አድርገዋ። ነገር ይልሃል አይደል? ይልቁንስ ውሃ ልማት የወራዊ ክፍያ ላይ ጭማሪ ሊያደርግ ነው አላሉ? ኧረ እባክህ ማናቸው ያሉት? ዩቲዩብ ላይ። አይ ውሸታቸውን ይሆናል እባክህ። በጭራሽ ነብዩ እንኳን የምሸጠው የጌታ ውሃ ካለፈው ዋጋው ከፍ ያለው ከንቲባው በሰጡት የውሃ ታክስ ጭማሪ መግለጫ ምክንያት ነው እያለ ቪዲዮ ለቋል። ደሞ እንደዛ አለ? ጋምዬ ወዬ የኔ ዓለም የሁለቱም ማጠራቀሚያ ውሃ አልቋል። ወጣ ብለህ ከአዲሱ የውሃ ልማት ፓርክ ፋውንቴን ቀርተ ይዘና። የማህበሩ ሮቶስ የለውም እንዴ? የመቼውን ጋምዬ? ውይ እሱንማ ወራዊ ድርሻችንን ወስደን ጨረስን። እሺ ይዤ እመጣለሁ። እና ነብዩ ምን አላልከኝ? ለፈውስ ፕሮግራም የምሸጠው የጌታ ውሃ ላይ ጭማሪ አድርጌያለሁ አለ እኮ ነው የምልህ። አይ ጫኔ አሁን እሱ የሚደመጥ ሰው ነው? እንዴት? እኔ በደንብ ነው ከልጅነቱ ጀምሮ እሱን የማውቀው። እውነተኛ የጌታ ሰው ነው። ሰውን ሳታውቃት ገምት። የስንት ሰው ህይወት እንደለወጠ ታውቃለህ? አላውቅም። እኔ እንኳን በጥቂቱ ከ50 በላይ የማውቃቸውን ሰዎች ህይወት ቀይሯል። ኧረ እባክህ እንዴት አወክ? እሱን ዩቲዩብ ላይ አለ። ዩቲዩብ ላይ? ይልቅ እሱን ተወውና አሁን በሌለ ውሃ ዋጋ መጨመር የጤነኝነት ምልክት ነው? ያው የምንሾማቸው የመንግስት ባለስልጣናት እንደሆነ ጤና ያጡ ሰዎች ናቸው። ምን ይታወቃል? ነብዩ ውሃውን ከላከላቸው እነሱም ይድኑ ይሆናል። አይ አንተ መቼም ወገኛ ነህ። አቤት ፒፖዬ ማሬ፣ ለእኔ ያለሽን ፍቅር በአንድ ነገር ግለጭ ብትባይ በምን ትገልጪዋለሽ? እንዴ ማሬ፣ እኔ ላንተ ያለኝ ፍቅር ሊገለጽ የሚችል አንዳችም ነገር ያለ አይመስለኝም። እሺ ግን በአንድ ነገር ግለጪ ብትባይስ? እሺ በቃ እኔ የሞባይል ቀፎ ነኝ፣ አንተ ደግሞ ሲም ካርድ ነህ። ቀፎ ያለ ሲም ካርድ ባዶ እንደሆነ እኔም ያላንተ ባዶ ነኝ። ኦ ውዴ፣ በጣም ነው የምወድሽ። ኡፍ ተመስገን አምላኬ፣ እንኳንም ባለ ስንት ሲም ቀፎ እንደሆን ካላው። እማ ወዴት ነሽ? ምንድነው አትናገሪም እንዴ? ወደ ቦሌ ነው መሄደው። እንኳን ወደዚች ወርቅ ወደ ሆነች ባጃጃችን በሰላም መጣሽ ይላል ሲሉ ሰምታ ዶሮ ምን ሆነች ነበር የሚባለው? እና ምን ለማለት ፈልገሽ ነው? ማለት የፈለግኩት ይህን አሮጌ ባጃጅን ሸጠህ አንድ በግ ብታስር ይሻልሃል ነው እያልኩ ያለሁት። ገባ?